ከጥያቄ ነው የምታስጀምሪኝ? እንደማፈቅርሽ ነግሬሽ የለ እንዴት አደረግሽልኝ ይላታል። አስተማሪዋም እኔ እኮ መምህር ነኝ፣ አንተ ደግሞ ተማሪ ነህ፣ እኔ መቼም ካንተ ጋር መሆን አልችልም ትለዋለች። አብርሽም የመጨረሻ ውሳኔሽ በቃ ይሄ ነው ይላታል። አስተማሪዋም አዎ ካለች በኋላ ከቦርሳ ውስጥ በረኪና ያወጣና የመጨረሻ እይታዬም ያንቺ መልክ እንዲሆን እፈልጋለሁ፣ የመጨረሻ እቅፌም ያንቺ እቅፍ እንዲሆን እፈልጋለሁ፣ መቼም ለመሞት ሳጣጥር ታቅፊኝ የለ ይላትና በረኪናውን ለመጠጣት በጥርሱ ሲታገል አስተማሪው እጁን ትመታና ከእጁ ታስጥለዋለች። በቀጣዩ ትዕይንት ደግሞ አብርሽ መንገድ ላይ እየሄደ ተማሪ ቤዛ እየሮጠች ትደርስበትና በጣም አስሮጥክኝ እኮ ትለዋለች። አብርሽም ምን ፈልገሽ ነው እንደዚህ የምትሮጪው ሲላት ተማሪ ቤዛ ደግሞ የትምህርት ቤቱ አንደኛ ሀብታምና የትምህርት ቤቱ ባለቤት ልጅ የሆነችው ቤዛ ታፈቅረሃለች ትለዋለች። አብርሽም የትምህርት ቤቱ ደሃ ልጅ ደግሞ አላፈቅርሽም እያለ ነው ሲላት ቤዛ ደግሞ እኔን ቤዛ ማንም ሰው እምቢ ብሎኝ አያውቅም ትለዋለች። አብርሽም አንቺ ሀብታም ስለሆንሽ ብቻ የፈለግሽውን ነገር አግኝተሽ እንደምታስቢ አድርግሽ አታስቢ ይላታል። እሷም በዚህ ትናደድና በጥፊ ልትመታው ስትል አብርሽ እጇን ይዛትና እዛው መጠፍጠፍ የፈለግሽውን ሂጂና ጠፍጥፊ ይላትና ጥሏት ይሄዳል። በቀጣዩ ትዕይንት ደግሞ መምህሯ ከጓደኛዋ ሩት ጋር ሳሎን ተቀምጦ ጓደኛዋ ሩት ብፌ ውስጥ በረኪናውን ታየውና የትላንትናው ደግሞ በበረኪና ነው ትላታለች። መምህሯም አዎ እንዴት እንደማደርግ ጨንቆኛል ስትላት በሩ ይንኳኳል። መምህሯም ትነሳና የለችም በይው ትላትና ወደ ውስጥ ገብታ ትደበቃለች። ሩትም ወጣ በሩን ትከፍትለትና አብርሽ መምህሯን ፈልጌ ነው ሲላት የለችም ሱፐርማርኬት እቃ ልግዛ ብላ ሄዳለች ትለዋለች። አብርሽም በቃ እንደዛ ከሆነ እዚህ ቁጭ ብዬ እጠብቃታለሁ እሷን ሳላይ ማደር አልችልም ይላታል። ሩትም ታመሽብሃለች ትቆያለች ስትለው አብርሽ ይገባውና ውስጥ ነው ያለችው አይደል የለችም በይው ብላሽ ነው አይደል ይላታል። ሩትም እንዴት አወቅ ትለውና የለችም ና ከፈለክ ውስጥ ግባና ፈልጋት ትለዋለች። አብርሽም ይሄኔ ከቦርሳ ውስጥ ገመድ ያወጣና መምህርት በጣም ወድሻለሁ እዚሁ ጋ ነው የምሞተው ይላታል። ሩትም ይሄን ጊዜ ትናደድና አንተ ግን አበዛኸው ምንድነው እዚህ እየመጣ ሁሌ ራሴን ነው ማጠፋው የምትለው ከፈለክ ሌላ ቦታ ሄደ ራስህን አታጠፋም እንዴ ትለዋለች። አብርሽም ስሞት የመጨረሻ እቅፌ የመምህርት እቅፍ እንዲሆን እፈልጋለሁ ለዛ ነው እዚህ ራሴን የማጠፋው ይልና መምህርት በጣም ወድሻለሁ እያለ ግቢ ውስጥ ካለው አንድ ዛፍ ላይ ገመዱን እያሰረ እያለ ሩት መምህርትን ትጠራትና መምህር እየሮጠች ትመጣና ከገመዱ ታስጥለዋለች። አንተ ምን ሆነ ነው እኔ እኮ ታላቅህ ነኝ ካንተ ጋር መሆን አልችልም አንተ ደግሞ ታናሼ ተማሪ ነህ እንዴት ነው አንድ ላይ የምንሆነው ትለዋለች። በቀጣዩ ትዕይንት ደግሞ አብርሽን ሸኝቶ መምህሯ አብርሽ ራሱን ሊያጠፋበት የነበረውን ገመድ ብፌ ውስጥ ስታስቀምጥ ሩት ትወጂዋለሽ እንዴት ትላታለች። መምህርም እንዴት ነው መወደው እሱ እኮ ጩጬ ነው ትላታለች። ሩትም ይሄኔ የምትወጂው ከሆነ ልጁን አታንገላችሁ እድሜም ቢሆን ያን ያክል አትበላለጡም ትላታለች። መምህሯም እኔ አልወደውም እንዴት እንደማደርግ ጨንቆኛል ትምህርት ቤቱንም እንዳለቅ ደግሞ ትምህርት ቤቱ ለእናቴ ሕክምና እያደረግልኝ ያለውን ድጋፍ ታውቂያለሽ በጣም ተጨንቅ ያለው ትላታለች። ሩትም ትምህርት ቤቱን በመቀየር ብቻ መፍትሄ አይገኝም እኮ ስትላት መምህሯ ደግሞ እሱስ እውነትሽን ነው እንዴት እንደማደርግ ተጨንቅ ያለው እኔ ላይ ምን እንዳንጠለጠለው አላውቅም ስትላት ሩት ደግሞ ይሄ ነውረኛ ፍቅር ነው ትላታለች። መምህሯም እውነትሽን ነው ነውረኛ ፍቅር ትላለች። አብርሽ ደግሞ ደስተኛ ሆኖ ፈገግ እያለ መንገድ ላይ እየሄደ ቤዛ ትመጣና እውነት ነው የሰማሁት መምህሯ የፍቅር ጥያቄህን ተቀበለችህ እንዴ ትለዋለች። አብርሽም እሱ ደግሞ አንቺ ምን አገባሽ ሲላት አብርሽ እኔ እኮ በጣም ነው መወድህ በጣም ነው የማፈቅር ስትለው አብርሽ አንቺ እኮ እኔን አትወጂኝም አንቺ እልህን የያዘሽ እኔን የማሸነፍ እልህን የያዘሽ ይላታል። ቤዛም እልህ አይደለም በጣም ነው ማፈቅርህ በጣም ነው መወድህ እሷ እኮ አትገባህም ትልቅ ነች በዛ ላይ ደግሞ አሮጊት ነች ትለዋለች። አብርሽም አሁን ዝም በይ እኔ ማንን ማፍቀር እንዳለብኝ አንቺ ምንም የሚመለከትሽ የለም ይላታል። ቤዛም ለአብርሽ የምትሆን ሴት ምረጥ ብባልማ እኔን ነበር የምመርጠው በጣም ሀብታም ቆንጆ የሆነች ሴት ራሴን ነበር የምመርጥልህ ትለዋለች። አብርሽም ደግነቱ ለኔ ህይወት አንቺን ማንም መራጭ አላደረገሽም ይላትና እዛው ትቷት ይሄዳል። በቀጣዩ ትዕይንት ደግሞ ቤዛ የመምህር ቤት ትመጣና የሆነ ነገር ላናግርሽ ፈልጌ ነበር ትላታለች። መምህሯም ካስገባቻት በኋላ የሆነ የምወደው ሰው አለ እኔ በጣም ነው የማፈቅረው እሱ ደግሞ ሌላ ሰው ነው የሚወደው የማትገባውን አሮጊት የሆነች ትልቅ ሴት ነው የሚወደው በዛ ላይ ደግሞ ለመኖር እንኳን ብቁ ደሞዝ ያሌላት ሴት ናት ትለዋለች። መምህሯም ትገረምና ማን ነው ግን ልጁ ስትላት ልጁ አብርሽ ነው ያፈቀራት አሮጊት ሴት ደግሞ አንቺ ነሽ ትላታለች። አንቺ ስነ ስርዓት የለሽም እንዴ ነው እንደዚህ የምታረጊው አርፈሽ ብትቀመጪ ይሻልሻል ካልሆነ ደግሞ ትምህርት ቤት ውስጥ ተማሪዋን የምታባልግ አስተማሪ ብዬ ስምሽን ነው የማጠፋሽ ሌላው ደግሞ ለአባቴ ነግሬ ነው ከስራ የማስባረርሽ ትላታለች። አስተማሪዋም ትናደድና ምን ሳረግ ነው ያየሽኝ ምን ስሰራ ነው ያየሽኝ አሁን ከቤቴ ውጪልኝ ትላትና ጮሃባት ከቤቷ ታስወጣታለች። በቀጣዩ ትዕይንት ደግሞ መምህሯ አብርሽ እስከዛሬ ድረስ ራሱን ለማጥፋትና ደብዳቤ ሽቶዎችን ሲያመጣ የነበረ እቃዎችን አንድ ላይ ታስቀምጥ ነበርና እዛው ቆማ እቃውን እያየች ትገረማለች። በመቀጠልም ከደብዳቤዎች ውስጥ አንዱን አንስታ ፈገግ እያለች እያነበበች ሩት ትመጣለች። እሷ ሩት መታ ሶፋ ላይ ተቀምጣ እስከምታናግራት ድረስ ምንም አልሰማችም ነበርና ሩት ደግሞ
ደግማ ስታናግራት ደንገጥ ብላ ትርበተበታለች። ሩትም ምን ሆነሻል? ዛሬ የተፈጠረ ነገር አለ እንዴ? የሆነ ያመለጠኝ ነገርማ አለ ትላታለች። መምህሯም ደብዳቤውን በቦታው እየመለሰች አብርሽ እኮ ዛሬ አልመጣም፣ ምንም ያመለጠሽ ነገር የለም ትላታለች። ሩትም ስለዚህ ልጅ ግን ምን ለማድረግ እያሰብሽ ነው ስትላት መምህሯ የሆነ ነገር ለማድረግ አስቤያለሁ፣ እንደዚህ ፊት ከምነሳው ተቀራርበን አብረን መሆን እንደማንችል ባስረዳው ብዬ አሰብኩኝ ትላለች። ሩት ደግሞ እኔ በዚህ ነገር የለሁበትም፣ ጭራሽ ስትቀራረቡ ያሌለ ፍቅር ውስጥ እንዳገቡ ትላታለች። መምህሯም እንደዛ አይነት ነገር አይፈጠርም፣ እኔ አብረን በሆን ጊዜያቶች ሁሉ አብረን መሆን እንደማንችል የሚያሳዩ ነገሮችን አደርጋለሁ ስትለው ሩት ጭራሽ ልጁ ሌላ ፍቅር ውስጥ ገብቶ እንዳይጎዳ ነው የምፈራው ትላታለች። መምህሯም እንደዛ አይነት ነገር አይፈጠርም አታስቢ ትላታለች። ቀጣዩ ትዕይንት ደግሞ ቤዛና አብርሽን ያሳየናል። መንገድ ላይ ቤዛ አብርሽን የት እየሄድክ ነው? የት ነው የምትሄደው? አብረን እንሂድ ትለዋለች። አብርሽ ደግሞ አይሆንም አብረን አንሄድም ሲላት ቤዛ አብረን ማንሄድ ከሆነ ሁለታችንም እዚሁ ቆመን ነው የምንውለው ትለዋለች። አብርሽ የሚገረምና ማን ነው እንደዛ ያለው? አንቺ ቀልደኛ ነሽ ባክሽ ይላትና ጥሏት ይሄዳል። ቤዛም በዚህ ትናደድና ታያለ እኔ ያሳይሃለሁ እኔ ቤዛ ኃይሉ አይደለውም ትለዋለች። በቀጣዩ ትዕይንት ደግሞ መምህሯ አብርሽን ቤቷ ትጠራና እስከዛሬ እሱ ቤቷ ይዟቸው ከሚመጣ እቃዎች ውስጥ ባዶ የሽቶ እቃውን ታመጣና ደግሞ ይሄ ባዶ የሽቶ እቃ ምንድነው ትለዋለች። አብርሽም ለመጀመሪያ ጊዜ ያየውሽና የወደድኩሽ ይሄን ሽቶ ተቀብተሽ ነው። ይሄ ሽቶ ተቀብተሽ ሳይሽ ጠረንሽና መልክሽ እናቴን መሰለኝ፣ እናቴን አስታወሽኝ፣ ባንቺ ውስጥ እናቴን አየዋት፣ ለዛ ነው ካንቺ ፍቅር የያዘኝ፣ ለዛ ነው የወደድኩሽ ይላታል። መምህሯም አየህ እኔ የምቀባው ሽቶ ራሱ የዛ ዘመን ሽቶ ነው፣ እኔ ላንተ አልሆንም፣ ላንተ የምትገባ የዚህ ዘመን ቆንጆ ሴት ነች ትለዋለች። አብርሽም እኔ ያንን አልፈልግም፣ እኔ አንቺን ነው የምፈልገው፣ አንቺን ነው የምወደው ይላታል። በመቀጠልም በቃ ካሁን በኋላ እንደዚህ ታወሪኛለች ሲላት ማውራትማ አወራሃለሁ፣ ግን ደግሞ አንተ እኮ በጣም ትንሽ ልጅ ነህ ትለዋለች። አብርሽም እሱ የኔ ጉዳይ አይደለም፣ እኔ የምፈልገው አንቺን የራሴ ማድረግ ነው ይላታል። መምህሯም እሺ በቃ ለማንኛውም ትምህርት ቤት ውስጥ ደግሞ ምንም ነገር እንድታናግረኝ አልፈልግም ስትለው እሺ በቃ አላናግርሽም ይላትና እሷ በቃቸው ስትለው እሱም ተሰናብቷት ወጥቶ ይሄዳል። አብርሽ ደግሞ በጣም ደስተኛ የሆነና ቤዛ ስትመጣ መምህሩ እሺ እንዳለችውና ፍቅሩን እንደተቀበለችው ይነግራታል። ቤዛም በዚህ ትናደድና ምን ማለት ነው? እንዴት ነው ከዛች ሴትዮ ከዛች አሮጊት ከሆነች ሴትዮ ጋር ፍቅር የምትጀምረው ስትለው አብርሽ ፈገግ እያለ ብቻ አንቺ ምንም በይው እኛ ግን ፍቅር ላይ ነን ይላታል። ቤዛ ደግሞ በዚህ በጣም ትበሳጫለች። በቀጣይ ትዕይንት መምህሯ ቤት ብቻዋን ሆና ቤዛ በጣም ተናዳ ትመጣና እኔ ከሱ ራቂ እሺ እንዳትዩ እምቢ በዩ ስልሽ አንቺ ጭራሽ እሺ ብለሽ ፍቅሩን ተቀበልሹ ትላታለች። መምህሯም አንቺ ደግሞ ምን ይመለከትሻል? በኔ ህይወት በራሴ ህይወት የምወስነው እኔው ነኝ ስትላት ቤዛ እንደዛ ከሆነ በራስሽ ህይወት ላይ ፈርደሻል ማለት ነው። ስለ እናትሽ የረሳሽ መሰለኝ። እናትሽ የኩላሊት ታማሚ ነች። በዛ ላይ በየሳምንቱ ዲያላሲስ አለባት። ይሄንን ወጪ ደግሞ የሚሸፍነው አባቴ ነው። ከአብርሽ የማትርቂ ከሆነ እገዛውን እንዲያቆም አደርጋለሁ። እንደሚሰማኝ ደግሞ ታውቂያለሽ ትላታለች። መምህሯን በዚህ ትደነግጥና እንደዛ አታድርጊ ስትላት ቤዛ እንደዛ እንዳላደርግ የምትፈልጊ ከሆነ ከአብርሽ ራቂልኝ ትላታለች። መምህሯን በቃ ጊዜ ስጭኝሽ ስትላት ቤዛ ደግሞ እስከ ነገ ሰጥቼሻለሁ ትላትና ወጥታ ትሄዳለች። በቀጣዩ ትዕይንት ደግሞ መምህሯ ቤቷ ብቻዋን ቁጭ ብላ በጣም ተጨንቃለችና ሩት ደግሞ ስትመጣ ዛሬ ደግሞ በምን ራሴን ላጥፋ አለች ትላታለች። መምህሯም ዛሬ ደግሞ እሱ አይደለም ቤዛ ነች የመጣችው፣ አብርሽን በጣም ትወደዋለች፣ ከአብርሽ ራቂ ብላ አስፈራራችኝ፣ በማይመጣው መጣችብኝ ትላታለች። ሩትም ሰውየው እኮ እናትሽን የሚያስታምሙት የትምህርት ቤቱ እንቁ አስተማሪ ስለሆንሽ ነው እንጂ ሌላ ነገር ፈልጎ አይደለም ትላታለች። መምህሯም እሱስ ልክ ነሽ፣ ግን ደግሞ ሌላ ነገር ጨማምራበት ከነገረችውና ከትምህርት ቤቱ ካስባረረችን ብዬን የፈራሁት እቺ ልጅ ምንም አላምናትም ትላታለች። ሩትም መጀመሪያ ራሱ እኮ እኔ ይሄ ነገር ይቅርብሽ ብዬ ነግሬሻለሁ፣ አንቺ ነሽ ያለ እድሜሽ ወርደሽ ከቲኔጀሮች ጋር ጸብ የጀመርሽው ትላታለች። መምህሯም ይሄ አብርሽ ነዋ እንደዚህ የሚያደርገኝ ስትለው ሩት ይሄን ጊዜ አንቺ ግን አብርሽን ወደሽዋል እንዴ ትላታለች። መምህሯም እንዴት ነው መወደው እሱ እኮ ተማሪዬ ነው ትለዋለች። ሩት ደግሞ ያመነቻት አይመስለንም። በቀጣዩ ትዕይንት ደግሞ መምህሯ መኝታ ክፍል ውስጥ ሆና ጸጉሯን እያስተካከለች አብርሽ ይመጣና ከኋላዋ የኔ ፍቅር ይላታል። መምህሯን መጣህ እንዴ ጸጉሬን እያስተካከልኩ ነበር፣ በቃ እዛ ሳሎን ቁጭ በልና ጠብቀኝ፣ የሚጠጣ ነገርም ፍሪጅ ውስጥ አለልህ ትለዋለች። አብርሽ ግን ምንም ነገር ሳይናገር ከአጠገቧ አልጋ ላይ ሲቀመጥ መምህሯ በፍራቻ አይን ዝም ብላ ታየዋለች። ቤዛ ደግሞ ምን ታይቷት እንደሆነ ባናውቅም ቀስ ብላ ሹልክ እያለች የመምህሯ ቤት ትመጣለች። ሳሎን ውስጥም ዞር ዞር እያለች ከመኝታ ክፍል ድምጽ ትሰማና ወደ መኝታ ክፍሉ በር ትጠጋለች። አብርሽ ደግሞ እዛው መምህሯ ጎን አልጋ ላይ እንደተቀመጠ ቀስ ብሎ ጉንጯን ሊስማት ሲል መምህሯ ይሄ ነገር ይቅርብን ተው ትለዋለች። አብርሽም ምን ችግር አለው እያላት ትዕይንቱ ወደ ቤዛ ይመልሰናል። ቤዛም ይሄን ነገር ስላየች ለሷ ጥሩ አጋጣሚ ሆኖላታል። ስልኳን ታወጣና ሁለቱንም ፎቶ ታነሳቸዋለች። በመቀጠልም ከኔ ጋር ትግል ባትገጥሙ
ይሻላችሁ ነበር። እስኪ ይሄ ፎቶ ምን እንደሚያመጣ እናያለን ስትል ያሳየንና ክፍል 1 ያልቃል።